ቢመስገን አብርሃም ጤነኛ ነው። ምንም አይነትም መልስ አልሰጣትም ለሄርሜላ ምንም አይነት አፈቅርሻለሁ እኔም አፈቅርሻለሁ የሚል ፈልጉ አግኝቶሽ አያውቅም ሄርሜላ። እውነት ነው የምልሽ አብርሃም ፈልጉ አግኝቶሽ አያውቅም። አንቺ ራስሽ እየተከተልሽ ባለበት ቦታ እየሄድሽ የምታገኝ ሴት ነሽ አውቃለሁ ነው። አሁን ግን እኔ አጠገቡ እያለሁ አንቺ ምንም አይነት ነገር ማድረጋች ምንም እያንዳንዱ ነገር መሰለኝ እዛች ጋር መልስ ያሰጠሽ አይደል እንዴ አብርሃም? ጥያቄሽ በጣም ደደብነትና በጣም አስነዋሪ ስለሆነ እኮ ነው እዛ ጋር አብርሃም መልስ ያልሰጠሽ። እየገባሽ ነው? እየመጣሽ ልጁን አስነዝንዡ። አብርሃምን ጋር እየመጣሽ ሄርሜላ ልጁን ወደማይፈልገው ነገር ውስጥ አታስገቢው። እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች አንድ አጥር ያለ ነገር ብቻ መናገር ነው ፈልገው። እስካሁን ተናገርኩ አብርሃም ሊገባው አልቻለም። አብርሃም ጎን ያሉትን ሰዎች በጣም እያደመጣቸው እሱን የሚጠቅሙት እየመሰለው በጣም ብዙ ነገር እያጠፋ ነው። አብርሃም እያጠፋ ነው ጥፋት ባሁን ሰዓት። በቃ አብርሃም ስለ ህይወት አስብ። ለምን ደማ ታስበው አንተ? ይሄ ሁሉ ሰው እኮ የሚጨነቀው ላንተ ነው። ይሄ ሁሉ ሰው እንደዚህ የሚሆነው እኮ ላንተ ነው አብርሽ። እና አንድ ነገር ብቻ ልንገር፣ እኔ ማርያምን ነው የምልህ አብርሃም የታሰበልህ ነገር አለ። ሶስቱ ልጆች ያሰቡልህ ነገሮች አሉ። እሱን ነገር ያረጉታል እነዛ ሰዎች። ስለዚህ ይሄን ነገር አቁም። አሁኑኑ ጀርባን አጥና። እስቲ ዞር ብለይ ማን ነው ለኔ ጥሩ ነገር ያደረገልኝ ያለው ነገር ብላስ ማን ነው ስለ ሩታ እዚህ ጋር የተቆረቆረ ያለው ብለህ ማሰብ አለብህ። ስለኔና ስለ ሩታ የሚደብር ነገር ስላንተና ስለ ሩታ በጣም የሚያስጠላ ነገር እየተደረገ ነው በአሁን ሰዓት። ጭራሽ አንተ እንደማታፈቅርክ ነገር ነው እየተወራ ያለው። ሩታ አብርሃምን እንደማታፈቅረው እንደማትፈልገው አብርሃም ወን እንደማትፈልግ ልጇንም ለብቻዋ ማሳደግ እንደምትፈልግ ነገር ነው እያወሩ ያሉት እና አቤል እና ብሩኬ። ይሄን ነገር ስታስብ ለምንድን ነው ጀርባህን ማታስበው? አንተ እኮ የልጅ አባት ነህ፣ በዚህ ሰዓት ባለ ትዳር ነህ እኮ። ትጣላለህ፣ በቃ ትታረቃለህ፣ አለቀ። ኖርማል ነው። ሰው ግን እንደ እንቁራሪት እየገባ ለምንድን ነው ህይወትን ለማመሰቃቀል ሲፈልግ ቦታ የምትሰጠው? ለምንድን ነው? የፈለገ ጓደኝነት ይሁና አሳልፈሃል። በቃ ከአቤል ጋር ጥሩ መጥፎ ነገር አሳልፈሃል። ይሄ ነው ውለታዬ ብለህ ማሰብ አለበት። እሱ ማን ስለሆነ ነው ፕሮፖዝ የሚያስደርገው? ከዛ ተጎድቶ ሆስፒታልም ከገባ በኋላ የማስመሰል ነገር የሚሰሩት ያዞምባ የሚባለው ነገር፣ ይሄ ማርቀስ የማስመሰል ነገር። እሺ ሄርሜላ ሰው እኮ አይጠላም። ታፈቅሪ ትችያለሽ፣ ልትወጂም ትችያለሽ። ግን ሄርሜላ አስተትሽ ምንድነው? አብርሃም እንደዚህ ያለ እንደዚህ አይነት ጥያቄ መጠየቅ አልነበረብሽም። ይሄ ውርጋጥነት ነው የሚያሳየው። ይሄ ብልግናነትሽ ነው የሚያሳየው። እዛች ጋር ገና ያልተቋጨ ትዳር ያለው ሰው ገና ያልተቋጨ ትዳሩን ከሩታ ጋር ብዙ ነገር የሚቀራቸው ነገር አለ። ያን ነገር ማሰብ የለብሽ። አሁን ነው ከሩታ ጋር የመጣሁት። እንዲህ አይኖቹ አብጠው የፈለገ ነገር ቢኮራረፉ የአብርሃምን ውርቀት ማትፈልጋ አይነት ሲል ነች። ለምን ትዳሩ ነች፣ ፍቅሩ ነች። ብዙ ነገር አሳልፈዋል ከዚህ በፊት። አይኗ እንደዚህ አብጦ ነው አሁን የመጣሁት። እስቲል እያለቀሰች ነው። ምን ሆኖ ነው እንደዚህ ሆኖ? እሷ እያሳሰባት ያለው እዛ ጋር መውደቁ ሐኪም ቤት መሄዱ ታሞ ምናምን መሆኑን ነው ግራ የገባት እንጂ እዛ ጋር የፍቅር ጥያቄው ምናምን ነገር ምንም ነገር ኬር አልሰጣትም። ባለጌ ሴት ልጅ እንደሆነች ታውቃለች ሄርሜላ። ባለጌ ሴት ልጅ እንደሆነች ስለምታውቅ ምንም ነገር አልመሰላትም። የፍቅር ጥያቄውን ስትናገረው ማለት ነው ለአብርሃም ሄርሜላ ማለት ነው። ግን በጣም ታማለች በአሁን ሰዓት። ይሄን ነው የምላችሁ። የፈለገ ነገር ቢሆን እኮ የአብራካቸው ክፋይ ያለ ብዙ ነገር አሳልፈዋል። በጣም ቢኮራረፉም የእሱን ውድቀት ማትፈልግ ሰዎች መልእክትም ልካይ ነበር። በጣም ሩታ እያለቀሰች ማለት ነው ቤተሰቦች፣ በጣም እያለቀሰች መልእክት ልካይ ነበር። ምንድነው ያለችኝ? እንትና ስትነግረኝ በጣም ደነገጥኩት። የፈለገ ብንጣላ የፈለገ ነገር አብረን ባንሆን የአብርሃምን ውድቀት አልፈልግም። የፈለገ ድጋሚ አብረን ላንሆን እንችላለን ከአብርሃም ጋር ብዙ ነገር አሳልፈናል ከዚህ በፊት። ግን አብረን መሆን እንደማንችል አውቀዋለሁ። ግን እሱ እንደዚህ ሲጎሳቆል፣ እሱ ሲታመም፣ እሱ ሲከዳ በጓደኞቹ
እሱን ሲያስጨንቁት እኔ ደስ ሊለኝ አይገባም ያለችኝ ሩታ የምሬ ነው። በጣም እያለቀሰች አሁንም ቢሆን አብርሃም በጣም እንደምታዝንልህ ማውቃት እና ቤተሰቦች በቃ ቡቼም እኔንም እዩኤልንም በቃ ምን በየትኛውም ሰዓት ከጎኑ እንድትሆኑ ከአብርሃም ጎን እንድትሆኑ እፈልጋለሁ። ሊጎዱት ብዙ ሰዎች አሉ። ስለዚህ ሁሌም ከጎኑ እንድትሆኑ እፈልጋለሁ ብላኝ ሩታ ነው ያለችኝ። እንደዛ በጣም ነው እንደምታስብለት በቃ የሱን ውድቀት ማትፈልግ አይነት ሴት ነች በአሁን ሰዓት የፈለገ ቢጣሉ ማለት ነው። ስለዚህ እንደዚህ በቃ ኧረ በስመ አብ የሩታ ፍቅር ግን ይለያል። የምር ነው አብርሃም እንደዚህ አይነት ፍቅር ለምን እንዲህ ተንከባለክ በቃ 3 4 ሰግደም ቢሆን በቃ ይቅርታ የምታረግበትን ነገር መስራት ሲገባ ለምን ዛሬ ከሩታ ጋር ሆነና በቃ መጥፎም ጥሩ ነገር ልትመላለስ ትችላለህ። ከዛ ነገ ከሄርሜላ ጋር ለምን ይሄ ነገር ነው እኮ እናንተን እያጋጫችሁ ያለው ይሄን ነገር ነው እኮ እናንተን ከትዳራችሁ ፍቅቅ እያስደረጋችሁ ያለው። ግን አሁንም ቢሆን ግን ሩታ አብርሃምን በቃ ከአብርሃም ጋር መሆን እንደማትፈልግ ነገረችኝ። ቤተሰቦች ከአብርሃም ጋር መገናኘትም እንደማትፈልግ ነገረችኝ። ግን አብራችሁት ሁኑ ቡቼ፣ ከአብርሃም ጎን አብራችሁት ሁኑ። የሆነ ነገር ሲሆን ማየት አልፈልግም ነው ያለች። አሁንም ቢሆን ብዙ ሰዎች ሊጎዱት ይፈልጋሉ፣ ብዙ ሰዎች ይቀኑበታል። አብራችሁት ሁኑ ብላ አሁን ነው ደርሼ የመጣው። በጣም እያለቀሰች ነበር። በጣም ማለት ነው በጣም እያስጠሉኝና ሳሪዮ ሲሆኑ የሆኑ ሰዎች አሉ። አረ በእናታችሁ አቤልም ብሩኬም ምን አይነት ነገር ነው? ምን አይነት ሰይጣን ነው ጭንቀታችሁ የገባው? በተለይ ደግሞ አቤል የምትባል እዛች ጋር የዩኤል እህት የሶሊን ህይወት ትበጠብጣለህ፣ የሶሊን ቤተሰብ ትበጠብጣለህ። እንደዚህ እዛ ጋር ድጋሚ በጣም አይነን በጨዋታ በድጋሚ እዚህ ጋር ሄርሜላን ታፍቅረው ብላ አብርሃምን ታፍቅረው መፍቷ ነው እንደፈለገች ቱን እያል የምትበጠብጠው ነገር ምንድን ይነካ? ምን እየሆንክ ነው ያለው? ለምን አትታየውም? በጣም ግራ እያጋባኝ ነው። የምሬ ነው አቤል። ምንድን ይነካ? ጭንቅላት ግን ትክክል ነው አቤል? እያደረክ ያለው ነገር ትክክል ነው የምትለው? ይሄ ማልቀሱ ማስመሰሉ እኔ ነኝ ጥፋተኛ ማለት ጥፋት ካጠፋ በኋላ ወይም ደግሞ የሆነ ሰው አንተ ባጠፋው ጥፋት ከተጎዳ በኋላ ጥፋተኛ ነኝ ብለህ ማስመሰል ጥሩ አይደለም። አብርሃምን ይኸውልህ አሁን አብርሃምን አይደለም የጎዳው አንተ በጣም ዊርድ የሆነ ነገርነት አንተ ያን ጊዜ ያን ነገር ስታረግ ፕሮፖዝ አርገ ቀለበት ወይም እኔስ ተውቶች አረግ አየር ግን ምን ሆናል? እየጎዳ ያለው አብርሃምን ብቻ ነው አይመስልም? የፈለገ ብትጣላው ሩታ እኮ አብራው መሆን ባትፈልግ ከአብርሃም ጋር ትንሽ ይደብራታል። በአንተ በኩል ሲሆን ይሄ ነገር ይደብራታል። ሄርሜላ ላይ ፍቅር ጥያቄ በአንተ በኩል ጠይቂው ስትባል አይደብራትም? ኧረ አስተውል ተው አቤል፣ ወደ ቀልብ እንድትመለስ ፈልጋለሁ። አሁንም ያሴራችሁ ሴሪያ አለ። ይህን ሴሪያ ግን ማጋለጥ ፈልጋለሁ። ይህን ሴሪያ ከማጋለጥባችሁ አንተም ብሩኪን ይህን ሴሪያ ከማጋለጥባችሁ ክብራችሁን ጠብቁ። ትክክል አይደለም ያደረጋችሁ ያለው ነገር። አሳፋሪና ወራዳ ነገር ነው ያደረክ ያለው። አይነ ስባችሁ ነው ማጠፋው። ካሁን በኋላ እኔ የራሴን እርምጃ ነው ወስድ። ማንንም እንደዚህ አማላጅ አልልክም። ሁለታችሁም ላይ የምወስደው እርምጃ ወስዳለሁ። ሄርሜላን ብትሆኝ እንደ ስርዓትሽ ነው። በቃ ስላልፈለገ መሰለኝ እዛች ጋር መልስ ያሰጠሽ አይደል እንዴ አብርሃም? ጥያቄሽ በጣም ደደብነትና በጣም አስነዋሪ ስለሆነ እኮ ነው እዛ ጋር አብርሃም መልስ ያልሰጠሽ። እየገባሽ ነው? እየመጣሽ ልጁን አስነዝንዡ። አብርሃምን ጋር እየመጣሽ ሄርሜላ ልጁን ወደማይፈልገው ነገር ሳትግቢ አታስገቢው። ፈልጉ አግኝቶሽ አያውቅም ሄርሜላ። እውነት ነው የምልሽ አብርሃም ፈልጉ አግኝቶሽ አያውቅም። አንቺ ራስሽ እየተከተልሽ ባለበት ቦታ እየሄድሽ የምታገኝ ሴት ነሽ አውቃለሁ ነው። አሁን ግን እኔ አጠገቡ እያለሁ አንቺ ምንም አይነት ነገር ማድረጋች ምንም እያንዳንዱ ነገርን እያስተካከልኩ ነው የሚለው። ካሁን በኋላ ማናችሁም እየመጣችሁ የምታንቦራጭቁት ነገር አይኖርም።
አንቺም ብትሆኚ ወንድ ልጆች ሞልተዋል። ትዳር የሌለበት ቦታ ሄደሽ መኖር ትችያለሽ፣ እንደፈለሽ መሆን ትችያለሽ። ግን ልጁን ልቀቂው። እሱ ጋር ስትጠጊ የብዙ ሰው ህይወት ነው የምታበላሽው፣ የአንድ ሰው ብቻ ህይወት አይደለም። ልጁ ባለ ትዳር ነው። ታዩ በቃ ሌላ እርምጃ ሳንወስድ ማለት ነው። ምንድነው የምትይው? ሰዎች ሄርሜላቴ በቃ ታሟል በሚል ምክንያት አንድ እዚህ ጋር ትስሚዋለሽ፣ አንድ እዚህ ጋር ትስሚዋለሽ። ለአብርሃም ታሟል በሚል ምክንያት የኔ አባት ምናምን ነገር አትሳሚው በቃ። ከዛ እዚህ ጋር ልትስሚው ነው እንዴ? ከዛ በኋላ አብርሃም እዚህ ጋር ልትስሚው ነው። ከዛ በኋላ ሄርሜላ እንደዛ ነው የምታስቢው? በሆነ ምክንያት ሞት ያለሽ ይሁን ነገርም ሲሆን በነገሮችም በደስታውም ጊዜ ምንድነው የምትይው? ይሄ ነገር ምንድነው አላማ? የሆነ ነገርም ቃል ታነሽ ትጂ እዚህ ጋር ትስሚዋለሽ አብርሃም ሄርሜላ። አሁንም እዚህ ጋር ትስሚዋለሽ ለአብርሃም፣ ግንባሩን ትስሚዋለሽ፣ አገጩን ትስሚዋለሽ። ምንድነው እሱ? ቆይ አሁን አብርሃም ቤተክርስቲያን ነው ዝም ብለሽ ባገኘሽ ብታት የምትስሚው? አንቺ ወደ ቀልብሽ ተመለሽ። የምሪ ነው። እሱን በሳምሽበት አብርሃምን በሳምሽበት አንደበትሽ ወይ ሁሉ ነገር ማለት ነው ቤተክርስቲያን በትስሚ ኖሮ እስካሁን የሰራሻቸው ኃጢያቶች የሉ? እስካሁን ያጠፋሽው ሩታ ላይ በደልሻል፣ አብርሃም ላይ ማስመሰል ስራ የሰራሽ ሁሉ እያንዳንዱ ነገር ይደመሰስልሽ ነበር። የምሬ ነው ማለት ቤተክርስቲያን ሄደሽ ቢሆን እንደዚህ ብታረጊ ግልጹ ነው የምነግርሽ ሄርሜላ። እኔ እንድትማሪበት ነው። በአንቺ የተነሳ ትውልድ እንዲበላሽ አልፈልግም። የአንቺ እህቶች፣ የአንቺ ታናናሽ ወንድሞች ይሄን ነገር ሲያዩት ምንድነው የሚሰማቸው? ሄርሜላ ግን አንድ እኔ ከዚህ በፊት ያልነገርኩሽ ነገር አለ። ሁሌ የሚታየኝ የአንቺ ጥላቻ፣ መጥፎ ነገር ስለምታስቢ መጥፎ ነገርሽን ብቻ ነበር ማስበው። አንድ ነገር እግዚአብሔር አድሎሻል። ቆንጂዬ ልጅ ነሽ፣ አቋምሽ አሪፍ ነው፣ ወንዶችን የሚያማልል ሰውነት አለሽ፣ ሁሉም ነገር አለሽ፣ ጡትም በቃ ሰውነት አለሽ፣ ደስ አስሚል ማለት ነው። ግን ባህሪ የለሽም ሄርሜላ። አሁንም ነግርሽ ባህሪ ግን የለሽም። የትኛውንም ወንድ የሚያማልል አይነት ቁመና፣ ሁሉ ነገርሽ ወርቅ ነው፣ በቃ ደስ ይላል። ግን ሰው ትዳር ውስጥ ገብቶ ሳይሆን ነጠል ብለሽ በቃ ሲንግል የሆኑ ሰዎችን ወይ ልትወጂ ትችያለሽ መውደድ እንጂ ባለ ትዳር ጋር እንደዚህ አይነት ነገር አስነዋሪ ነው። ባህላችንም አይደለም የኛ፣ ይሄ የኢትዮጵያ ባህልም አይደለም። አብርሃምን አታስጨንቂው ብቻ ምንሽ ይሄን ብቻ ማለት ከአብርሃም ራቅ በይ በቃ ሄርሜላ። ከአብርሃም ስትርቂ ለሳምንት እስቲ ከአብርሃም ራቂ ሄርሜላ፣ ለሳምንት ከአብርሃም ራቂ። ያኔ ሩታ ይቅርታ ታደርግለታለች። ሩታ ለአብርሃም ይቅርታ ታደርግለታለች። ያኔ ሰይጣን ይደነግጣል። ይሄ ነው ማለት። እስኪ አንቺ ከቻልሽ ለአንድ ሳምንት ከአብርሃም ራቂ በእናትሽ። እሺ በእናትሽ ከአብርሃም ራቂ። ያኔ ሩታ ይቅርታ ታደርግለታለች። ግን አንቺን እያየች ካንቺ ጋር አንቺ እንደዚህ እንትን እያልሽው እያሸሽው እየነካካሽው የዳበሽው ሩታ ይሄን ነገር ስታይ እየባሰባት እንጂ የሚሄደው ደስ ይላት አይገባም። እና ነገሮችን ብታስተካኪ አሪፍ ነው። አቤልም ብሩክም የተባላችሁ ጋጥ ወጦች ምን እንደምትፈልጉ አላችሁ። ምን አይነት ቅናት ነው ግን? እሺ ይሄ መንፈሳዊ ቅናት በቀን ምንድነው ቅናታችሁ? ልጁ በቃ እሺ በቃ ሰው ይወደዋል፣ ብዙ ሰው ይወደዋል። ለዛ ነው ይሄ ሁሉ ነገር የምታረጉት። ሰርታችሁ ከመላው ትችላላችሁ። አቤልም ብሩክም ለምን ክብራችሁን አትጠብቁ? ብቻ እኮ አይደለም የትኛውም ሰው ከሰራ ትልቅ ቦታ ይደርሳል። አቤልም ብሩክ የምትባሉ ሰዎች ብዙ ስራዎች አሉ። ኢትዮጵያ ውስጥ መስራት ማትፈልጉ ከሆነ ዱባይ ሄዳችሁ ግመል መጠበቅ አለ። ብዙ ስራዎች አሉ። የምሬ ነው። ሹፍርና አለ። ለምን የሰው ትዳር ውስጥ የገባችሁ ትበጠብጣላችሁ? ምን አክል ቢከፈላችሁ ነው እንደዚህ? ትንሽ ያሳዝናችሁ መሄድ። እኔ በጣም ነው የደበራችሁ፣ በጣም ነው የዘጋችሁ። ስራ በትክክል ስሩ አለ። ከሰራችሁ ማይለወጥበት ነገር የለም። ክብራችሁን ግን ጠብቁ። ከአሁን ሰዓት ጀምሮ አብርሃም ጸጉር ላይ እንደዚህ ብትነኩት ወይ ብታወሩት መጥፎ ነገር እንደባለፈው አይነት ነገር አሁን ተሽሎታል። እግዚአብሔር ይመስገን አብርሃም ጤነኛ ነው። ምንም አይነትም መልስ አልሰጣትም ለሄርሜላ፣ መልስ አልሰጣትም ለሄርሜላ። ምንም አይነት አፈቅርሻለሁ እኔም አፈቅርሻለሁ የሚል መልስ አልሰጣትም። ቤተሰቦች አብርሃም ማለት ነው የዛኔ ለሄርሜላ እኔም አፈቅርሻለሁ እኔም ወድሻለሁ አብሬሽ መሆን ፈልጋለሁ ቢል አብርሃም፣ እናንተ ምን አይነት ነገር ነው የምታስቡት የነበረው? ብሩኬና አቤል ይህንን ብቻ እኔ አስረግጬ እነግራችኋለሁ።